መንፈስ ቅዱስ አሐዱ አምላክ አሜን። ወይቤሎሙ መልአክ የተፍሩ እስመ አነ እዜንወክሙ ሰናየ ዜና ዘይከውን ለክሙ ወለኩሉ ዓለም። የሉቃስ ወንጌል ምዕራፍ 2 ከቁጥር 10። የተከበራችሁ ክርስቶሳውያን ወገኖች በያላችሁበት ሀገር ሰላም እግዚአብሔር ለእናንተ ይሁን። እንኳንም ለብርሃነ ልደቱ በሰላም አደረሳችሁ። የእግዚአብሔር መልአክ ለእረኞቹ የተናገረው ነገር ነበረ። እነሆ አትፍሩ፣ ለእናንተና ለሕዝቡ ሁሉ የሚሆን ታላቅ የምስራች ታላቅ ደስታ እነግራችኋለሁ። ዘይከውን ለክሙ ወለኩሉ ዓለም። ይህ ደስታ ይህ የምስራች ለዓለሙ ሁሉ ነው ብሎ መንጋቸውን ይጠብቁ ለነበሩ እረኞች የጌታ መልአክ የምስራች ነግሯቸዋል። በሉቃስ ወንጌል እንደተመዘገበው ጌታ በተወለደበት ዕለት በቤተልሔም እርሱ ተወልዶ ሳለ በበረሃ መንጋቸውን የሚጠብቁ ብዙ ሰዎች ነበሩ። እረኞች መንጎቻቸውን ሲጠብቁ ሌሊት ታላቅ ብርሃን በፊታቸው በራ። መላእክትም ወደ እነሱ ቀረቡ። እረኞችም ደነገጡ። ይህ አይተነው የማናውቅ ይህ ብርሃን ምንድን ነው ብለው ሲጨነቁ የእግዚአብሔር መልአክ ይህ ደስታ፣ ይህ በረከት፣ ይህ ጸጋ ለእናንተና ለሕዝቡ ሁሉ ነውና አትፍሩ አላቸው። ይህን ቃል እንደሰሙ የሰማይ መላእክት ነጉደው ማለት በጣም በዝተው ወደ እረኞቹ መጡ። እረኞቹ ከመላእክት ጋር መላእክት ከእረኞች ጋር ሆነው በጌታ ልደት ዕለት በአንድነት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ለእግዚአብሔር በአርያም ምስጋና በምድርም ቸርነት ይቅርታ እያሉ በአንድነት ዘመሩ። ከዚያ ዘምረው ሁለቱ መላእክትና ሰዎች ብቻ አልቀሩም። እንደገና ጌታ የእግዚአብሔር መልአክ እንደነገራቸው መላእክትና ሰዎች እረኞች በአንድነት አመስግነው ከጨረሱ በኋላ እረኞቹ መላእክት ወደ ሰማይ ሲወጡ እረኞቹ ደግሞ ወደ ቤተልሔም ሄዱ። በቤተልሔም አንደኛው ምንድን ነው ያላቸው? የእግዚአብሔር መልአክ እግዚአብሔር የነገረንን በእግዚአብሔር መልአክ አማካይነት የተረዳነውን ወደ ቤተልሔም እንሂድና ድርሱን ወይም ደግሞ እውነቱን እንረዳ ብለው እረኞቹ ወደ ቤተልሔም ሄዱ። መላእክት ወደ ነበሩበት ወደ ክብር ቦታቸው ተመለሱ ይላል ሉቃስ ወንጌል። ወደ ቤተልሔም ሲሄዱ እመቤታችን ዮሴፍ ጌታ በአንድነቱ ነው በበረት በከብቶቹ መካከል ከግርግም ውስጥ ተወልዶ በጨርቅ ተጠቅልሎ በበለስ ቅጠል ተቀኝቶ አገኙት። በዚያ ጊዜ ወደ ቤተልሔም የሄደበት ምክንያት ደግሞ ሁሉ በየዓመቱ እንደሚተረከው አዲስ አይደለም። ታሪክ 2018 ዓመት ሆኖታል እና አዲስ አይደለም። ማንኛውም የሚያውቀው ጉዳይ ነው። ለቆጠራ ነበር ወደ ቤተልሔም የሄደ። ወደ ቤተልሔም ሄሮድስ ሕዝቡ ይቆጠሩ ዘንድ ጠየቀ። ክርስቶስ ሰው ሆኗልና እንደ ሰውነቱ ስም አለውና በስሙ በቤተልሔም ተገኝቶ ተቆጠረ ወይም ደግሞ ተመዘገበ። የሚገርመው ይህ ነው። ረቂቁ አምላክ ሰው ሆነ። ሰው በመሆኑ ስም ወጣለት። እንዳለሙ ደግሞ ለመኖር ተመዘገበ። ከሕዝቡ ጋር 1 2 ተብሎ
ከቤተሰብ ከእመቤታችን ከዮሴፍ ጋር ሶስተኛው ነው ተቆጠረ እና ይህ ሰው የሆነው አምላክ በዚህ ዕለት ተወልዶ ለሰው ሁሉ ክብርን አደለ። የሰው ልጅ አጥቶት የነበረው ጸጋ መለሰለት። የጌታን ልደት ስናከብር ሁልጊዜም የምናከብረው የእኛን ልደት ነው። ጌታ ሰው ባይወለድልን እኛ በመንፈስ ተወልደን ልጆቹ ሆነን በስሙ ተጠርተን መንግሥተ ሰማያትን የምንወርስበት ዕድል የለንም ነበር። ስለዚህ ሰው በመሆኑ የሰውን መከራ ሁሉ ተቀብሎ በመስቀል ተሰቅሎ ሙቶ ተነስቶ የሰውን በደል ሁሉ ደምስሶ ልጆቹ ከአብ ከወልድ ከመንፈስ ቅዱስ በስም ሶስት በመለኮት አንድ በሆነው ስሙ ተጠምቀን ከክርስትናው ወይም ደግሞ ክርስቶስ በተባለው ስሙ ክርስቲያን ተብለን አሁን የመንግሥተ ሰማያት ባለቤቶች ነን። እሱ ራሱ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ባለው መሰረት የአሁኑ ትውልድ ማለት ከክርስቶስ ልደት በፊት የነበሩት ብዙ ችግር ነበረባቸው። ተስፋ የመቁረጥ ሄደው ቀጥታ መንግስቱን የመውረስ እድል አልነበራቸውም። ከገነት ተባረው በምድረ ፋይድ በዚህ ምድር ሆነው ነበር። ሲሞቱም ወደ ሲኦል ገብተው በደ እግዚአብሔር ከሚጠበቁት ጻድቃን በቀር ወደ ሲኦል መውረድ አይቀርም ነበር። አሁን ግን በግል በደላችን ካልሆነ በቀር ያን ጊዜ የነበረው በደላችን ሁሉ ተደምስሶ በክርስቶስ ስም ክርስቶስ በተባለው ስሙ ክርስቲያን ተብለን ስጋውን በልተን ደሙን ጠጥተን ስሙን መጎናጸፊያ አድርገን ክብር ለብሰን አሁን እንኳን ብንሞት ወደ ሲኦል ሳይሆን ወደ ገነት የምንሄድ ባለ ተስፋዎች ነን እና ስለዚህን ባለ ልደት ስናከብር በተስፋ ነው። ብንኖርም የእሱ ነን። ባለንበት ዘመን መልካም ስርዓት በመስራት በሃይማኖት ጸንተን በስነ ምግባር ቀንተን ፈጣሪያችን የሚወደውን ስራ ከሰራን ምንም ልንጠራጠር አንችልም፣ አያጠራጥረንም። ስለዚህ አሁን በዓሉን ስናከብር በዓለ ልደቱን ስናከብር እኛ ከሞት ወደ ሕይወት የተሸጋገርንበት እንዲሁም ከልጅነት አጥተነው የነበረውን ልጅነት መልሰን ያገኘንበት ለጥምቀት የታደልንበት በጥምቀት አብ ወልድ መንፈስ ቅዱስ በሚል ስም ታትመን እኛ ዘላለማዊ መንግስቱን የምንወርስ ልጆቹን በመሆናችን ለዚህም እሱ ራሱ አረጋግጦ አባታችን ወይ ብሎ እንደነገረን አባታችን ብለን የአባታችን ርስት የምንወርስ በመሆናችን ይህን በዓለ ልደት ስናከብር በልዩ ተስፋ በልዩ በረከት በልዩ ጸጋ በልዩ ክብር ነው እና ስለዚህ በዓለ ልደቱን ስናከብር በጣም መልአኩ እንደተናገረው ለእናንተና ለሕዝብ ሁሉ ደስታ የሚሆን እነግራቸዋለሁና አትፍሩ እንዳለ ሁሉ በዓለ ልደቱን ስናከብር ሁልጊዜ በተስፋ በደስታ ማክበር ይኖርብናል። ስለዚህ በዓለ ልደቱን ስናከብር ደግሞ እንዲያውም እንጀራ መጠጥ ሌላን በማከማቸት አይደለም። በዓለ ልደቱ የነገ ተስፋችን ደግሞ የትንሣኤያችን ተስፋ የዘላለም በረከት ነው ብለን ነው ዛሬ ያገኘውን ተስፋ ለዘላለም እናገኘውን እያሰብ በረሃብ በጥም በችግር ያሉ ወገኖቻችን እየረዳን ከነሱ እኛ ከተሻል ካለን ነገር እያደረግን ማንም ይሁን ማን ረሃብ ዘመድ የለውም፣ ቋንቋ የለውም፣ ወገን የለውም። ለማንም ይሁን ለማን ተርቦ ላየነው ሰው አቅማችን የፈቀደውን ማብላት ማጠጣት፣ እንዲሁም ደግሞ ተራቅቶ ያየነውን ሰው ማልበስ፣ ተቸግሮ ለዕለት የሚሆን ነገር የላጣ ሰው ደግሞ የሚገባውን ነገር በአጠቃላይ ሰብዕና ተላብሰን እግዚአብሔር የሚወደውን ነገር ጌታ ራሱ ያለው ምንድን ነው? ሰዎች ሊያደርጉላችሁ የምትወዱትን እናንተም አድርጉላቸው ነው ያለው
እና ስለዚህ በበዓለ ልደት ሰዎች ሊያደርጉልን ምን ወደው ምንድነው ከኛ የጎደለ ብለን አስበን ከኛ የጎደለብንን ነገር ሰዎች ሊያደርጉልን ከተመኘን ደግሞ ከኛ የባሰ ሰው ካለ ለዚያ ከኛ ካለን ነገር ለዚያ በማድረግ የሥነ ምግባር የሃይማኖት ሥራ መስራት ያስፈልገናል እንጂ እንደው መቼም ዘንድሮ ፍሪዳ ይህን ያህል አወጣ በግ ይህን ያህል አወጣ ዶሮ ይህን ያህል አወጣ የሚለው ነገር ምንም ለልደቱ ሊሆን አይችልም። ምንም ይሁን ምን ረሃብ የሚወገድበት ነገር ከተገኘ ፈጣሪን ማመስገን ነው እና የተራቡትን ሰዎች ትንሽ ነው ትልቅ ነው ሳይባል ባገኘው ነገር ሁሉ በተገኘው ነገር ሁሉ ለተራቡት በመስጠት ለተቸገሩት በመርዳት በዓለ ልደቱን ካከበርነው ነገ ከነገ በኋላ ማለት ሁልጊዜም ዘላለም አይደለም ሰውና በሞትንበት ጊዜ ይህ መልካም ነገር አልፎ ከነገ በኋላ ላለው መንግስት ስሙን የምንቀድስበት ክብሩን የምንወርስበት ይሆናል እና የተከበራችሁ ኢትዮጵያውያን እንዲሁም በዓለም ዙሪያ ያላችሁ ክርስቶሳውያን በሙሉ እንኳንም ለ2018 ዓመተ ምህረት በዓለ ልደቱ በሰላም አደረሳችሁ እያልኩ በስነ ምግባር በሃይማኖት የጸናን ሆነን ልናደርገው የሚገባውን ነገር እያደረግን በዓሉን እንድናከብረውና የዛሬ ዓመት ደግሞ በቸርነት ጠብቆ እንዲያደርሰን የዘወትር ጸሎቴ ነው። ለሀገራችን ሰላም፣ ፍቅር፣ አንድነት ይላክልን። የተራቡትን አምላክ ያስብልን፣ የታመሙትን ይፈውስልን። እንዲሁም ሰላም ያጣችው ሀገራችን ሰላሟ ተስተካክሎ ከትላንት ዛሬ በጎ አየን በጎ ሰማን እንድንል የእግዚአብሔር ፈቃድ ይሁንልን። ቸርነቱ በረከቱ በረድኤቱ ጸጋው ክብሩ ይብዛልን። ሰላም ለሁላችሁ ይሁን።